እግዚአብሔር ሲመለክ በአካላችን እናመልከዋለን አሁንም እንዳልከው ነው ብዙ ጊዜ ሽብሸባው ጭብጨባው ነው አካልን ሰው ሲያስብ የሚያስበውና እግዚአብሔርን በአካላችን እናመልከዋለን ማለት እንዴት ነው እኔ አንድ በጣም የሚገርመኝ ነገር አለ የተፈጠርነው እግዚአብሔርን ለማክበር ነው ለእግዚአብሔር ክብር ለማምጣት ነው እና ብዙ ፕሮግራሞች ላይ እስቲ ለእግዚአብሔር ክብር አምጡ ሲባል ቶሎ የምንሄደው እልልታና ጭብጨባ ነው አሁን ፎጮቶችም አሉ ለሱ ብዙ አይገባኝም ለእግዚአብሔር ክብር አምጡ ሲባል እልልታና ጭብጨባ ማድረጉ ጥሩ ነው ግን እሱ ብቻ ነው ወይ እግዚአብሔርን ስናከብረው ወይም ስናመልከው እንዴት መሆን እንዳለብን መጽሐፍ ቅዱስ ይነግረናል በነገራችን ላይ እኛ እንደፈለግን አይደለም እግዚአብሔርን የምናመልከው እግዚአብሔር አምልኩኝ ባለበት መንገድ ነው የምናመልከው እና ይሄ ደግሞ ያው በቃሉ ላይ ተጽፏል እግዚአብሔር ሲመለክ እንዴት ነበር የሚመለከው በብሉይ ኪዳንም በአዲስ ኪዳንም እንዴት ነው አምልኩኝ ያለው ለእግዚአብሔር ክብርን ስንሰጥ ጉልበት ሁሉ ለኢየሱስ ክርስቶስ ስም እንደሚንበረከክ መጽሐፍ ቅዱስ ይነግረናል እና ለእግዚአብሔር ክብርን በመንበርከክ ማምጣት መጽሐፉ ስላለ ማለት ነው አሁን ከክርስቶስ ኢየሱስም እንማራለን ከእምነት ጀግኖች ከተባሉትም እንማራለን እንዴት አድርገው በእግዚአብሔር ፊት ይቀርቡ ነበር እግዚአብሔር መንፈስ መሆኑን በአዲስ ኪዳን ብቻ አይደለም እናውቀው በብሉይ ኪዳንም እግዚአብሔር መንፈስ ነው የሚታይ ሰው ባይኑ አይቶ በህይወት መኖር እስከማይችል ድረስ የሚያስፈራ ግርማ ስለዚህ እግዚአብሔር በመንፈስ ነው የሚመለከውና ግን አንድ ስጋ የለበሰ ባለስልጣን ፊት ከመቅረብም ባለፈ ነው ወደፊት በሰፊውና መንበርከክ ማለት ምን ማለት ነው ሐዋርያው ጳውሎስ የተቀደሱ እጆቻችሁን ወደ እግዚአብሔር አንስታችሁ ሲል ምን ማለት ነው የተቀደሱ እጆቻችሁን ወደ እግዚአብሔር አንስታችሁ በሚለው ቃል ውስጥ ይያለን የተቀደሱ እጆቻችንን እጃችንን ኪሳችን ከተነሉ ምናመልክበት ጊዜ አለና እንደፈለግን ነፃው ነው ደግሞ አንዳንድ ጊዜ እንለቀቃለን እንደሚመቻችሁ ሆናችሁ አምልኩ ምንባልበት ጊዜ አለ ወይ ጥሩ ነው መቼም እግዚአብሔር የማይመችን ያምልኮ ስርዓት አላስቀመጠም አሁን እግዚአብሔር የሚመቸውን የሚመርጠውን ያምልኮ ስርዓት ነው መከተል ያለብንና እንዴት አድርገን ነው ማምለክ ያለብን እንደሚመቻችሁ ሆናችሁ ይባላል እኔ እሱ ላይ ሁሉ ማየት ያለብን እኛ እንደሚመቸን ሳይሆን መጽሐፉ እንዳለን ነው አንዳንድ ልመናዎች በግንባራችንም ተደፍተን ለምነን እግዚአብሔር ምሕረት ካደረገልን ጥሩ ነው እንኳን ቁጭ ብለን ተዝናንተን በተመቸው ሁኔታ ላይ ጸሎታችንን መናገር ቀርቶ ማለት ነው ይሄ ልምዶቻችን አይ ምንም አይደለም እግዚአብሔር የፍቅር አምላክ ነው የሥርዓትም አምላክ ነው የምህረት አምላክ ነው አዎ ደግሞ የሚባላሳትም እግዚአብሔር አምልኩኝ ብሎ ባለው መንገድ አለማምለክ መቀሰፍም ያመጣል አውቀን ማምለክ ይሻለናልና በተለይ በእግዚአብሔር ቤት ውስጥ ስንሆን የእግዚአብሔር ሥርዓቶች ምንድናቸው በሰፊው ማየት ያለብን ነፃነታችን እስከምን ድረስ ነው ነፃነታችን ከእግዚአብሔር ትእዛዛት አንዳንድ ጊዜ ትእዛዞች ገዳቢዎች ናቸው ብለን ሁሉ ልናስብ እንችላለን እኔ ትእዛዞች ገዳቢዎች ሳይሆኑ ጠቃሚዎችም ናቸው ለምንድነው መኪና ስንነዳ ቀበቶ አስረህ ንዳ እንደሱ ካላደረክ ትቀጣለህ አይመችም ቀበቶ አድርጎ መንዳት አይመችም እንደው ነፃ በሆን ምን አለበት እሱን አለማድረግ እንደውም ቅጣት ያስቀጣል ነገሩ እኮ የተከለከለው አደጋ በሚደርስበት ጊዜ ከአደጋ እንድንድን መከላከያ ስለሆነ እንደውም በመቀጫ ጭምር ነው እንድናደርገው ተደረገውና ለራሳችን ስንል የእግዚአብሔርን ሥርዓት ተከትሎ ማምለክ ለራሳችን ስንል ነው አሁን እንደፈለግን በነፃነት የፈለግነውን ማድረግ እንችላለን ግን ልክ ነው ወይ ይሄንን በመጽሐፍ ውስጥ ሐዋርያት እንዴት አምልከዋል ግድ ለሚያዲስ ኪዳን አማኞች ነን ቢባል ግን እንዴት ነው ያመለኩት አብሯቸው ሲበላ ሲጠጣ የነበረውን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ
በራእይ ለዮሐንስ ሲገለጥለት ከነ ክብሩ ሲያየው እንደ ሞተ ሰው ሆንኩ ነው የሚለው። እና ይሄንን አምላክ ነው የምናመልከው። እና እንዴት ሆነን ነው የምናመልከው? እነዚህ ወደፊት በሰፊው እያነሳን እንዋይበታለን። ግን በሰውነታችን እግዚአብሔርን ማክበር አንደኛ በስጋችሁ እግዚአብሔርን አክብሩ ይላል። ማለት በቅድስና እንድንኖር መጽሐፉ ይለናል። ከዝሙት ሽሹ ይላል። ምክንያቱም ስጋችሁ የእግዚአብሔር ቤተ መቅደስ ነው። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ያው እግዚአብሔር ያፈርሰዋል። ቅድም ያልሽው ቅጣቶቹም እዚህ ላይ አሉ። ምን ያስከትላሉ የሚሉት ላይ ለዚህም በሰፊው እናያቸዋለን። ምክንያቱም ብዙ ጊዜ ህጎች ሲወጡ አሁን በእኛም ሀገር ህጎች የመንግስት ህጎች ሲወጡ የምናነባቸው ህጎቹ ምን እንደሚሉ ነው። ወደ መጨረሻ ገጽ ላይ ያሉትን አናነባቸው። መጨረሻ ላይ ግን ይህንን ህግ የተላለፈ ይህን ደንብ የተላለፈ የዚህን ያህል ዓመት ቅጣት፣ ይህን ያህል እስራት፣ ይህን ያህል ገንዘብ የሚለውን አናነበውም። እሱን ካነበብነው በትክክል ያነበብነውን ትእዛዝ እንፈጽማታለን። እና የእግዚአብሔርንም ቤት ውስጥ ስንመላለስ በዚህ አምልኩኝ ያለ እግዚአብሔር እንዲህ ካልሆነ ግን ብሎ ያሉትን ነገሮች ማስተዋል ያስፈልጋል እና ያስቀስፋል። የአሮን ልጆች የመጀመሪያ ስህተት ነው እና ሌላ ሰዓት ነው ያቀረቡት እና የእግዚአብሔር ክብር ስለተገለጠ እኔ በጣም የሚገርመኝ ፓርት አለ። የኤሊ ልጆች እኮ ከዛ የበለጠ አድርገዋል እኮ ማለት በመገናኛው ድንኳን ዙሪያ በጣም ብዙ ከተዛዛቱ ውጭ የሆነ ስራዎች ሰርተዋል። ያን ሁሉ ሲያደርጉ ምንም አልተደረጉም። የአሮን ልጆች ግን ለዛም የመጀመሪያ የአምልኮ ስርዓት ዕጣን ማቅረቢያ ስርዓት ላይ ሌላ ሰዓት በማቅረባቸው ተቀሰፉ ይላልና ምንድነው ብዬ ሳስብ በዛን ጊዜ እግዚአብሔር ክብር ነበረ። በኔሊ ዘመን ደግሞ እግዚአብሔር ክብር ርቆ ነበረ። ናንን አሁን ካለንበት ዘመን ጋር ማስተያየት የግድ ያስፈልጋል። ለምን እንደፈለግን ስንሆን ዝም ማለት ሲባል ክብሩ አለ ወይ? እንደፈለግን ማምለክ አንችልም። በቅድስና ውስጥ ሆነን ከኃጢአት ርቀን የሰውነታችንም እንቅስቃሴውን ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ከተባለ ሁለንተናችንን ነው የምንሰጠው። ይሄንን ክርስቶስ በመስቀል ላይ ራሱን አሳልፎ እንደሰጠው ሁለንተናውን አሳልፎ እንደሰጠው አይነት ነውና ጉልበታችንም ለእግዚአብሔር ክብር፣ እጆቻችንም ለእግዚአብሔር ክብር። ስፖርት መስራት ማለት አይደለም። አንዳንድ ጊዜ እስኪ እጆቻችሁን አንስታችሁ ፊልና እንደው ለሁለት ደቂቃም እጆቻችንን ለምን አንሱ እንዳሉ ያቆታል ብዬ አስባለሁ። ግን ለምን አንሱ እንደተባልን ካላወቅን አስቸጋሪ ነው እና መጽሐፍ ቅዱሱ የተቀደሱ እጆቻችሁን ወደ እግዚአብሔር አንስታችሁ እንደሱ እናመልካለን ወይ? አሁንም ጥያቄ እኔ እንደውም ስንዘምር ሁሉ እንደውም እኔና አንቺ እንደተቀመጥነው አይነት ሆነን ነው የምንቀመጠው፣ ስንጸልይም ጭምር ትልቅ የንስሐ ጸሎት እየተጸለየ በግንባር ተደፍተንም ቢሆን ተንበርክከንም ቢሆን እጆቻችንን ዘርግተንም ቢሆን ምላሽ ካገኘን ጥሩ የሚሆነው እንደዚህ ቁጭ ብለን በቃ ብለን ነው የምናመልከው። ተለምነን ኧረ ቁሙ አምልኩ ኧረ እየተባለ አዎ፣ እሱ እንግዲህ ቆመን እናምልክ የሚለውም ሰው ሊያስብ ያስፈልጋል። ምን ያህል ሰዓት ነው መቆም የምንችለው? 1 ሰዓት ተኩል የምንቆምበት ጊዜ አለ። እሱም ራሱ ችግር ነው። ግን በሰውነታችን እግዚአብሔርን ማምለክ ከሆነ ማምለክ የምንችልበትም አቅም አለ። ግን በግንባራችን ተደፍተን ብንጸልይ፣ እጆቻችንን ዘርግተን ብንጸልይ፣ እያሸበሸብን ብናመልክ፣ ቆመን የእግዚአብሔርንም ቃል ብንሰማ፣ እነዚህ ነገሮች ያው ሰውነታችን ከቅድስና ጋር ተያይዞ እያንዳንዱ ትርጉም አለው። ወደፊት በሰፊው እናያቸዋለን። ያው አምልኮ ለእግዚአብሔር ነው የሚቀርበው ብለን ነው ሁላችንም የምናስበውና በዚህ አምልኮ ውስጥ ከንቱ አምልኮ አለ ወይ? የአምልኮ ከንቱ አለ ወይ? ከንቱ ማለት ምን ማለት ነው? ዋጋ የሌለው ተቀባይነት የሌለው ነው። እግዚአብሔር ባላስቀመጠው ስርዓት ውስጥ እግዚአብሔርን ልናመልክ እንችላለን።
ካስቀመጠው ስርዓት ውጪ ከሆነ ከንቱ አምልኮ ነው ወይም እግዚአብሔር አይቀበለውም። ለምሳሌ ጌታ ኢየሱስ ክርስቶስ የኢሳይያስን ትንቢት ጠቅሶ በማርቆስ 6 ላይ ማርቆስ 7 ላይ ኢሳይያስ ስለእናንተ ግብዞች ይህ በከንፈሩ ያከብረኛል ልቡ ግን ከኔ ራቀ ነው አለ። እና አምልኮ ከልብ ሲሆን ነው። በከንፈር ልናመልክ እንችላለን፣ በከንፈር ልናመልክ እንችላለን። ልቡ ግን ተግባሩ ግን ድርጊቱ ግን የራቀ ነው ማለት ከእግዚአብሔር ቃል የራቀ ነው፣ ከተዛዛቱ የራቀ ነው። እና ብዙ በኃጢአት ልምምድ ውስጥ ሆነን በከንፈራችን ልናመልክ እንችላለን። እግዚአብሔር ሆይ እወድሃለሁ፣ አመሰግናለሁ ልንል እንችላለን። ሲጀመር የመውደዳችን መገለጫ ምንድን ነው? አንድ ጥያቄ ልጠይቅሽ። እግዚአብሔርን ትወጃለሽ ወይ ብለሽ እንዴት ነው እንዲህ አይነት ጥያቄ የምትጠይቀኝ ትችያለሽ? ግድ የለም ትወጀዋለሽ፣ ግን በምንድን ነው የምትገልጭለት? እግዚአብሔርን መውደዳችን በምንድን ነው የሚገለጠው? ያለው ምንድነው? ጌታ ኢየሱስ ክርስቶስ ብትወዱኝ ትእዛዜን ጠብቁ። እና ከትእዛዛቱ ውጪ የሆነ አምልኮ እግዚአብሔርን አለመውደድ ነው የሚያሳየው። እና ሳንወደው የምናመልከው አምልኮ ነው ማለት ነው። ሌላው በሰው ስርዓት ላይ ደግሞ የተመረኮዘ አምልኮ አለ። ይህንንም ኢየሱስ ክርስቶስ ሲወቅሳቸው በማርቆስ 7 ላይ የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ይላል። ይሄ ማለት ምን ማለት ነው? የእግዚአብሔር ስርዓት አለ፣ የሰው ስርዓት አለ። እሱ መፈተሽ አለብን። እግዚአብሔር ያስቀመጠው ስርዓት ተቃራኒ የሆነ ሁሉ ሰው ያስቀመጠ ስርዓት ነው። እነዚህን ሰዎች እንደዚህ ነው የእግዚአብሔርን ትእዛዝ ትታችሁ አለና ጽዋን ማድጋንም እንደማጠብ የሰውን ወግ ትጠብቃላችሁ። ብዙ ጊዜ የሰውን ወግ የምንጠብቅባቸው ብዙ ነገሮች አሉ። ስለ ሰው ብለን የምናደርጋቸው ነገሮች አሉና ከንቱ ነው፣ ከእግዚአብሔር ስርዓት ውጭ ነው። እናንተ ያስቀመጣችሁት የራሳችሁ ስርዓት አለ። ሌላው አስመሳይነት የተሞላበት አምልኮ አለ። እሱንም ኢየሱስ ክርስቶስ በማቴዎስ 23 ቁጥር 27 እና 28 ላይ እናንተ ግብዞች ጻፎችና ፈሪሳውያን በውጪ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። ወዮላችሁ ማለት የሚጠብቅ ነገር አለ ማለት ነው። እያመለኩ እኮ ነው። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጥ ግን ግብዝነትና አመፅ ሞልቶባችኋል። አሁን ምን ያህሎቻችን ከአመፃ ውጭ ነን? ግብዝነት ያልተሞላበት አምልኮ አለ። እንደ እኔ ጋር መጥተህ መባን ከመሰዋት በፊት ከባለ ጋር ሄደ መጀመሪያ እኛ እኮ ተጣልተንም ነው የምናመልከው እኮ ፍርድ ቤት ተካሰንም እኮ አብረን እናመልካለን። እና ይሄንን ከንቱ አምልኮ ነው የምለው። እናመልካለን፣ እንዘምራለን፣ ግን ካንቺ ጋር ጸበኛ ነኝ። ምናልባትም በአንድ ቤተ ክርስቲያን ውስጥ ሆነን አብረን እያመለክን ግን የተለያየ ግሩፕ ይዘን እንደውም ጉዳያችን ፍርድ ቤት ሁሉ ያለ ሊሆን ይችላል እና ግን እያመለክን ነው። እና እሱን አምልኮ እግዚአብሔር አመፀኞች ስለሚል አይቀበለውም። ሌላው ደግሞ በሰው እይታ ላይ የተመሰረተ ለይታ የምናደርጋቸው ነገር አለ። ቅድም ምን ብለናል? ስለ ጾም፣ ስለ ጸሎት ስናስብ አምልኮ እንደሆነ አይተናል። እና ብዙ ጊዜ የምንጾመው ከጸሎትም ጋር አያይዘን ነው። እና ጌታ ኢየሱስ ክርስቶስ ምን አላቸው? ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አምልኮ ነው ግን ለይታ ነው። ጾመኛ እንደሆኑ አውጀው ነው፣ ፊታቸው ጠውልጎ ነው። እንደውም በስውር ያለው አባት እንዲያውቅ እንጂ ለሰዎች እንዳትታይ ራስን ተቀባ፣ በስውር የሚያባት በግልጥ ይከፍላል። እና ይሄ አሁን ታይታ ነው። እነዚህን አምልኮች ከንቱ ይላቸዋል። ሌላው በአመፅ ላይ የተመሰረተ አምልኮ ያልነው እሱ ከባድ ነው። ሚክያስ ላይ ባለፈው በትምህርት ላይ ያነሳ ነው። በሚልክያስ 1 ቁጥር 6 እስከ 10 ላይ ያለ ቃል ከበድ ያለ ቃል ነው። እናንተ ስሜን የምታታልሉ ካህናት ወይ
ልጅ አባቱን ባሪያም ጌታውን ያከብራል። እኔ አባት ከሆንኩ መከበሬ ወዴት አለ? ጌታ እስከሆን መፈራቴ ወዴት አለ? እና እግዚአብሔር መከበርንም መፈራትንም ይፈልጋል። እንደ ልጅ ስንሆን ልናከብረው፣ እንደ ባሪያ ስንሆን ልንፈራው ይገባል። ይሄ ራሱን የቻለ ትንታኔ ይፈልጋል። እናንተ ደግሞ ስምን ያቃልል ነው በምንድን ነው ብላችኋል? በመሰዊያው ላይ ርኩስ እንጀራ ታቀርባላችሁ እና ያረከስነው በምንድን ነው? የጥያቄና መልስ ነው። የእግዚአብሔር ገበታ እየተነቀፈ ነው በማለታችሁ ነው። እውር መስዋዕት ስታቀርቡ ይሄ ክፉ አይደለም ወይ? አንካሳውን የታመመውን ስታጠርቁ ይሄ ክፉ አይደለም ወይ? ሰዎች እኮ አቅርበዋል፣ መስዋዕቱን አቅርበዋል፣ ግን አንካሳ ነው። አቅርበዋል፣ ግን እውር ነው። እና ምን አለ? እስኪ ይሄንን ለቅርብ አለቃ አቅርብ። ለሩቅ አለቃ አይደለም፣ ለቅርብ አለቃ አቅርብ። አሁን ይሄ ደስ ያሰኘዋል ወይ? አለቃ እንኳ አይደሰትም። እና አሁንም ይህንን እግዚአብሔር አይቀበለውም። ስለዚህ እንደውም በመሰዊያው ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ፣ በእናንተ ደስ አይለኝም። ለመመርመር ያለብን መስዋዕታችን እግዚአብሔርን ያስደስተዋል ወይ? አሁን በዚህ ዘመን አንካሳ በግ፣ እውር በግ ላናቀርብ እንችላለን። ግን መስዋዕታችን አንካሳ እውር የሚያሰኝ መስዋዕት ግን አቅርበናል፣ ግን እግዚአብሔር የማይቀበለው እና ይሄ ደግሞ አደጋ አለው። እንደውም ምን አለበት ይህንን የሚዘጋ በተገኘ። እስከዚህ የሚያደርስ አምልኮ በብሉይ ኪዳን አለ፣ በአዲስ ኪዳን ደግሞ በደንብ እንተንትነው ከተባለ አለ፣ ግን እያመለክን ነው። እሺ፣ ያው ስለ አምልኮ ካነሳን አይቀር አብሮ የሚነሳ ሀሳብ አለ። አምልኮ ምንን ያካትታል? ወይም የአምልኮ ስርዓት አለው ወይ? ምክንያቱም ቤተክርስቲያን ውስጥ አረ ይሄ ነገር የአምልኮ ስርዓት አይደለም፣ እንዲህ አታደርግ፣ እንደዚህ አታደርጊ ሲባል እኔ አምልኮ የሚቀበለው እግዚአብሔር ነው፣ እግዚአብሔር የልብ አምላክ ነው የሚሉ አይነት ሀሳቦችም አብረው ይነሳሉና የአምልኮ ስርዓት አለ ወይ? እንግዲህ አምልኮ የምንለው ምንድን ነው የሚለውን ነው ማየት ያለብን። ሁሉም ስርዓት አለው። በእግዚአብሔር ቤት ውስጥ ያለ ስርዓት የተቀመጠ ነገር የለም። እግዚአብሔር ቤት ያለው መንፈሳዊ ስርዓት ወይም ዲሲፕሊን ከአምልኮ ጋር እንዴት ይገናኛል የሚለውን ነገር ማየት ያስፈልጋል። በመንፈሳዊ ስርዓት ውስጥ ስንሆን የወደቀውን የራሳችንን ስሜት ማስተናገድ አይኖርብንም። ይሄ ማለት ምን ማለት ነው? እግዚአብሔር እንዴት አምልኩኝ አለ። አዎ አምልኮን የሚቀበል እግዚአብሔር ነው፣ ግን አምልኮንም እንደማይቀበል አይተናል። እና እኔ እንደፈለኩ ባመልከው፣ አሁን ብዙ ጊዜ የሚጠቀሰው ጥቅስ ይመስለኛል ዳዊት የእግዚአብሔርን ታቦት ይዞ ሲገባ ከሚልኮ ጋር ያለ ነው። ይሄ እኔ እሱ አይመስለኝም። የአምልኮ ስርዓት ሲባል እሱ አይደለም። ለእግዚአብሔር ልንሆንለት እንደሚገባ ብንሆንም ብዙ ችግር ያለው አይመስለኝም። ግን መመዘን ያለብን አሁንም አምልኳችን በእግዚአብሔር ስርዓት መሰረት ነው ወይ? ግድ የለም እንደሆነ ነው እንሆንለት። ግን ከወንድሜ ጋር ጸበኛውኝ አምልኮ እንደፈለኩ በሆን የሚለው ሶስት አለ። ይሄ አካላዊ እንቅስቃሴያችንን አይደለም እያነሳን ያለ ነው። ልንዘል እንችላለን፣ ልንበረከክ እንችላለን። የመጽሐፍ ቅዱስ ቃል ደግሞ የሚለን አለ ሁሉም በአግባብና በስርዓት ይሁንም የሚል ነገር አለ። የትኛው ነው በአግባብና በስርዓት የሚለን? ምን አይነቱን ነው? በመንፈስ ውስጥ ሆነን በስሜት ሳይሆን በመንፈስ ሆነን ለእግዚአብሔር በእግዚአብሔር ፊት የምናሸበሸበው ሽብሸባ የምንዘለው ዝላይ ከስርዓት ውጪ ነው ላያሰኝ ይችላል። ግን ለምሳሌ የእግዚአብሔር ቃል እየተሰበከ እያለ እኔ እግዚአብሔር እንደፈለኩ ነው ሆኖ ብሎ ያ ቤተክርስቲያን ውስጥ ያለ ስርዓትን አልፎ መሄድ አይቻልም። ሲጀመር በቤተክርስቲያን ውስጥም የምናስቀምጣቸው ስርዓቶች አሉ። እነዚህ ስርዓቶች የእግዚአብሔርን ቃል ወይም የእግዚአብሔርን ትእዛዝ እስካልተቃረኑ ድረስ የምናወጣቸው ስርዓቶች አሉ። ለምሳሌ በ4 ሰዓት ጀምረን እግዚአብሔርን እናመልካለን ያልነው መጽሐፍ ቅዱስ በ4 ሰዓት ጀምሮ የሚል የለውም። ግን እኛው የቤተክርስቲያናችን ስርዓት ሆኖ 4 ሰዓት ላይ ከመጣው 5 ብመጣ ነው እግዚአብሔር እንደፈለኩ ብንል ያ እኛ ያስቀመጥነው ስርዓት እያበላሸ ነው።
ግን እንደፈለኩ እግዚአብሔርን አመልከዋለሁ ማለት እንደፈለግን ልናመልከው እንችላለን፣ ግን ከተዛዛቱ የማይቃረን መሆኑን እርግጠኛ መሆን መቻል አለብን። ስለዚህ ጉዳይ ወደፊት በደንብ እናነሳቸዋለን። ልምዶቻችን ምን ይመስላሉ፣ ከእግዚአብሔር ቃል አኳያ የአምልኮ ስርዓቶቻችን ምን ይመስላሉ የሚለውን ወደፊት በደንብ እናያለን። ግን እንደፈለግን ሳይሆን እግዚአብሔር እንደፈለገ ብንለው ጥሩ ነው። እግዚአብሔር እንዳዘዘን እንሆንለታለን ብንል ጥሩ ነው። አንዳንዶቹ ከእግዚአብሔር ቃል ውስጥ የተጻፉ የአምልኮ ስርዓቶች ሰዎች እግዚአብሔር እንዴት እንዳመለኩ የተጻፈው ስርዓቶች እግዚአብሔር ስለተቀበላቸው እነሱን መድገም ምንም ችግር የለበትም። ግን ደግሞ እግዚአብሔር ያልተቀበላቸው የአምልኮ ስርዓቶችም አሉ። ዳዊት እንደፈለገው የሄደበት ጊዜ ነበር። ታቦቱን እሱ ወዳለበት ከተማ ለማምጣት በተነሳ ጊዜ አንድ ያስቀመጠው ነጥብ አለ። በሳውል ዘመን የእግዚአብሔርን ታቦት አልፈለግነውም ማለት ጥሩ ሐሳብ ነው እና አሁን የእግዚአብሔርን ታቦት መፈለግ አለብን፣ ጥሩ ነው እና ከሻለቆችና ከመቶ አለቆች ጋር ተማከረ ይላል። አሁን ሲጀመር ይሄ ምክር ከማን ጋር ነበር ማድረግ ያለበት የሚለው ነገር እንዳለው ነው እና ተማከሩና ደስ ያሰኛቸውን ነገር አደረጉ፣ ግን አልተሳካላቸውም። እንደፈለግን አንፈልገውም፣ ፈልጉኝ ባለበት መንገድ እንፈልገዋለን። ለዚህ ነው በሁለተኛው ዙር ላይ ዳዊት ስለዚህ ጉዳይን በሰፊው እናነሳለን። እንደ ስርዓቱ አልፈለግነውምና በመካከላችን ስብራት ሆነ። ምን ማለት ነው? ፈልገነዋል፣ ግን እንደ ስርዓቱ አይደለም። ያ እግዚአብሔርን መፈለግ አምልኮ ነው እና እየዘመሩ ነው ያመጡትም እኮ ሲያመጡም እየዘመሩ ነው እየጨፈሩ ነው፣ ግን እግዚአብሔር አልተቀበለውም። ዳዊትም የተረዳው እንደ ስርዓቱ አልፈለግነውምና፣ ስለዚህ እግዚአብሔር ያስቀመጠውን ስርዓት ብንማር ነው የሚሻለን። እሱን ነው መፈተሽ ያለብን። አሁን በቤተክርስቲያን ውስጥ የምናመልከው የአምልኮ ስርዓቶቻችን ከእግዚአብሔር ቃል ጋራ ይሄዳሉ ወይስ አይሄዱም? ከሆነ ማንም አይከለክልንም፣ ካልሆነ አደጋ እንዳለው ማሳየት ደግሞ ያስፈልጋል። እንደፈለግን ልንሆን ሁሉ በአግባብ በስርዓት ይሁን። በትምህርቱ ላይ እንደተነሳው መታዘዝ አምልኮ ነው፣ መታዘዝም አንድ አምልኮ ነው። አብርሃም ልጁን እንዲሰዋ እግዚአብሔር ሲጠይቀው እሺ ማለቱ መታዘዙ በራሱ አምልኮ እንደሆነ እየተነገረ ነበርና በመታዘዝ ላይ የተመሰረተ አምልኮ ማለት ምን አይነት ነው? በጣም ጥሩ ጥያቄ ነው። መታዘዝ አምልኮ ነው ወይ የሚለው ነው። ስለ አምልኮ ማብራሪያ ወይም ፍቺ ስንሰጥ እግዚአብሔር ራሱን በገለጸበት እውነት ላይ ተመስርተን እግዚአብሔርን ከማወቅ ጀምሮ እግዚአብሔርን ማክበር፣ እግዚአብሔርን መውደድ፣ እግዚአብሔርን መታዘዝ፣ እግዚአብሔርን ማመን፣ ለእግዚአብሔር መገዛት፣ እግዚአብሔርን ማገልገል፣ ትሁት መሆን፣ አመስጋኝ መሆን፣ እነዚህ በልባችንም በድርጊታችንም የምንገልጻቸው ነገሮች ናቸው። እግዚአብሔርን መውደድ፣ እግዚአብሔርን ማምለክ ከሆነ የመውደዳችን መገለጫ ደግሞ ብትወዱኝ ትእዛዜን ጠብቁ ስለሆነ ትእዛዛት አምልኮ ናቸው። በአንድ ስፍራ ላይ እንደውም መታዘዝ መስዋዕትን ከማቅረብ እንደሚበልጥ ይናገራል። በመጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 15 ላይ ሳኦል ትእዛዝ ታዞ ትእዛዙን በከፊል ብቻ ከፈጸመ በኋላ እግዚአብሔር ለሳሙኤል ያለው ነገር አለ። በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋል ወይ? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል እና መታዘዝ ይበልጣል ነው መስዋዕትን ከማቅረብ። መስዋዕት ማቅረብም አምልኮ ከሆነ መታዘዝም አምልኮ ነው። በመታዘዝ ውስጥ ያልሆነ መስዋዕት ዋጋ የለውም እና መስዋዕትን ማቅረቡ የእግዚአብሔርን ትእዛዝ ሳይፈጽሙ መስዋዕት ማቅረብ እንችላለን። አሁን የኛ መስዋዕት የምስጋና መስዋዕት ሊሆን ይችላል እና የምስጋናን መስዋዕት እናቀርባለን ልንል እንችላለን።
ግን ታዛዥነታችን በውስጡ አለ ወይ? እና ታዛዥነት አምልኮ ነው ብለን ነው ማየት ያለብን። እግዚአብሔርን ካለ መታዘዝ የአብርሃምን ታሪክ ብንመለከት አንድ ልጅ ጠብቆ ያገኘውን አንድ ልጅ ሰዋልኝ ያለው ይሄ እግዚአብሔር ትእዛዝ ነው። እና አብርሃም ሁለቱንም ነው ያደረገው። የእግዚአብሔርን ትእዛዝ መስማትንም እናያለን፣ ለመፈጸም ቁርጠኝነቱንም እናያለን፣ መሰዋትንም እናያለን፣ መታዘዝንም እናያለን። ይሄ ሁሉ ሆኖ ቢላውን ባነሳ ጊዜ በቃ አብርሃም ይህን ከማድረግ አቁም፣ አሁን እንዴት እንደምትፈራኝ አወቅኩ አለው። በጣም ደስ ይለኛል። ምክንያቱም እግዚአብሔርን ነው የታዘዘው። ትእዛዙን መቀበል ማለት ለእግዚአብሔር ዋጋ መስጠት ማለት ነው። እና ሊሰዋ ሲሄድ እግዚአብሔር የተረጎመበት ምክንያቱም መጽሐፍ ቅዱስ ምንድነው የሚለን? የጥበብ ሁሉ መጀመሪያ እግዚአብሔርን በመፍራት ውስጥ ያለ ነገር ነው። ስለዚህ መታዘዝም መፍራትም አምልኮ ነው። እየፈራን ያለ ነው ማለት ነው እግዚአብሔርን ነው። እየታዘዘን ያለ ነው እግዚአብሔርን ነው። እና መታዘዛችን ትክክለኛ አምልኮ ነው ብዬ አስባለሁ። እሺ፣ ወደ መፍትሄው ስንመጣ ቅድም ስለ ከንቱ አምልኮ አንስተናልና ከንቱ ከሆነ አምልኮ እንዴት ራሳችንን መጠበቅ እንችላለን? ለኔ ቀላል ነው። ራሱ ክርስትናን መኖር ማለት የእግዚአብሔርን ትእዛዝ መፈጸም ማለት ነው። እና ደግሞ የእግዚአብሔር ትእዛዛት ከባዶች አይደሉም፣ ቀላሎች ናቸው ብሏል መጽሐፉ። በብሉይ ኪዳንም በአዲስ ኪዳንም የተነግሮናል። እና በጣም ቀላል ነው። ዋናው ነገር የእግዚአብሔርን ትእዛዝ ማወቅ ነው። ስለ እግዚአብሔር ትእዛዝ ስናወጣ እነዚህ 10ቱ ትእዛዝ ወይም ደግሞ ትእዛዛት ሁሉ በሁለቱ ይጠቃለላሉ ብለን የምናቆመው አይደለም። እኔ በአዲስ ኪዳን ውስጥ በመቶዎች በሺዎች የሚቆጠር ትእዛዛት አሉ። አሁን ይሄንን ለማድረግ ዕውቀት ነው የሚፈልገው መፍትሄው። በእኛ አገልግሎት ውስጥ የአምልኮና የጸሎት አገልግሎት ስንል ተነስቶ ለማምለክ ብቻ አይደለም። መጀመሪያ ማወቅን፣ አምልኮ ምን ማለት እንደሆነ ማወቅን፣ እግዚአብሔር እንዴት እንደሚመለክ ማወቅን፣ ስርዓቱ እንዴት እንደሆነ ማወቅን አሁን ጉድለት ስለሚታይ እንዲህ አይነት ትምህርቶች ብዙ ስለማይሰጡ ከዚህኛው ይልቅ ግርግር ያለበትን ነገር ስለምንወድ ሞቅ የሚል ነገር ስለምንወድ በዛው ተሸንግለን ነው የምናልፈው ያለ ነው። ግድ የለም የስካውኑ ይብቃን። አሁን ላይ ግን ቆም ብለን ማየት መቻል አለብን። እያንዳንዱን ህይወታችንን ወይም የአምልኮ ስርዓታችንን ለራሳችን ስንል መፈተሽ አለብን። ይሄን ደግሞ ከእግዚአብሔር ቃል ነው። የእግዚአብሔር ቃል ስለ እግዚአብሔር ስርዓት ምን ይላል፣ ስለ አምልኮ ስርዓት ምን ይላል፣ አምልኮች ምንድናቸው የሚሉትን ነገሮች ቤተክርስቲያን ዛሬም ነገም ጌታ እስኪመጣ ድረስ እነዚህን ስርዓቶች መማር ከስርዓቱ ውጪ ከሆነን አስቸጋሪ ነው። እና ከንቱ አምልኮ እያመለክን እንዳንገኝ ከንቱ አምልኮ የተባሉት ምንድናቸው? መጽሐፍ ቅዱስ ውስጥ 1 2 3 ተብሎ ተቀምጠውልናል። ከንቱ ያልሆኑ አምልኮች ወይም እግዚአብሔር የሚወደው አምልኮ ደግሞ እንዲህ አይነቱን አምልኮ ነው የሚል ብዙ አይነት አምልኮች አሉ። በእውነትና በመንፈስ ያለ አምልኮ፣ ድሆችን በመርዳት ውስጥ ያለ አምልኮ፣ ሙሉ አምልኮ የሚባሉ ነገሮች እና ይሄ ዕውቀት ይፈልጋል። እና ይሄን ለማድረግ እያንዳንዱ አማኝ ይሄ ዕውቀት ሊኖረው ያስፈልጋል። ደግሞ ለማወቅም ደግሞ ራሱን ማነሳሳት መቻል አለበት። ብዙ ጊዜ አውቀን እንደጨረስን በአምልኮ ስርዓት ሰርቲፊኬት፣ ዲግሪ፣ ዲፕሎማ ምናምን እንደተቀበልን አድርገን ሊሆን ይችላል። ግን ታውቆ አይጨረስም። እግዚአብሔርም ታውቆ አይጨረስም። ደግሞ እያወቅን ነው እየመሰል ነው እንሄዳለን። ግን ለመማር ዝግጁ መሆን አለብን። ለማወቅ ዝግጁ መሆን አለብን። ደግሞ አስተማሪዎችም ለማስተማር ዝግጁ መሆን አለባቸው። እንደሱ እያስባለሁ። እንግዲህ በእኔ በኩል ያሉኝን ጥያቄዎች ጨርሻለሁ። በጣም ነው የማመሰግነው። እግዚአብሔር ይባርክ። እኔም አመሰግናለሁ። የተወደዳችሁ የኤሽኮል ሚዲያ ተመልካቾቻችን እንግዲህ የነበረን የውይይት ጊዜ ይህንን ይመስል ነበረ።
ስንወያይ የነበረው በትምህርቶቹ ላይ በተሰጡ ሀሳቦች ላይ ነበር። ስለ አምልኮ፣ ስለ እግዚአብሔርን ማወቅ በክፍል 1 እና በክፍል 2 ትምህርት ላይ ታገኙታላችሁ። ትምህርቶቹን ለማግኘት በኤሽኮል ሚዲያ በዩቲዩብ፣ በቴሌግራም እንዲሁም በቲክቶክ ቻናላችን ላይ ልታገኙት ትችላላችሁ። ጌታ ይባርካችሁ።